አፍሪካዊ፣ ኤዥያዊ፣ አውሮፓዊ ሲባል ማንነት ከግለሰብ ተነስቶ እስከ አህጉር ድረስ ማንነት በቀለም ይገለጣል፣ በቋንቋ፣ በጾታ፣ በኑሮ ደረጃ፣ በትምህርት፣ በዚህ ሁሉ በሃይማኖት ጭምር ማንነት ይገለጣል። ታምራት ኃይሌ መዓት ማንነቶች ደራርቦ ነው እዚህ ጋር የቆመው። በጣም ብዙ አይነት ማንነቶች እንደ አግባቡ እንደየሰፈሩ እንደየአስፈላጊነቱ የሚጠሩ ማንነቶች አለን። ሁላችንም አለን። የማንነት ጠበቆች ደግሞ በጣም ብዙ ናቸው በዓለማችን ታውቃላችሁ። ማንነት ሲገፈፍ፣ ማንነት ሲገፋ፣ ሲቆነጣጠር ተቆጥተው የሚነሱ ወገኖች አሉ። እንትን ማንነት የዚህ ክፍል ማንነት ተጎዳ፣ ተነካ ብለው በቁጣ የሚነሱ ደግሞ አሉ። አይገርማችሁም? የሴቶች መብት፣ የህፃናት መብት፣ የአካል ጉዳተኞች መብት፣ የስደተኞች መብት፣ የወዛደሮች የሰራተኞች መብት፣ የጥቁሮች መብት፣ የግብረ ሰዶማውያን መብት ሁሉ ሳይቀር እነዚህ ሁሉ ምኖች ናቸው? ማንነቶች ናቸው አይደለም? ለነዚህ ማንነቶች የሚቆሙ ጠበቆች አሉ። እነዚህ ጠበቆች ቀላሎች አይደሉም። ምሁራን ናቸው፣ የተማሩ ናቸው፣ በጣም ከፍተኛ ስኪል ያላቸው ናቸው። ቢሮ ይከፈታል፣ ድርጅት ይቋቋማል፣ ብዙ ሀብት ነው የሚመደበው። ከሀገር ሀገር በአውሮፕላን ይዞራሉ። ይሄ ማንነት ተነካ በሚል መቆርቆር ምክንያት በዚህ አሁን በማካፍላችሁ መልእክት እኔም እናንተም ሁላችንም በክርስቶስ ያገኘነው የከበረው ማንነታችን ጠበቆች ሆነን እንድንወጣ አሜን። በክርስቶስ ያገኘን የተሰጠን ማንነት አለን። እሱን በሚቀጥለው ፔሬድ ማንነኛ በሚለው ጥያቄ ውስጥ እናየዋለን። ያ ማንነታችን ሲነካ ከንፈር መጠን አንተው፣ አንመለስ። ተነጋግረን ብቻ አንተው። እሳህ እንገባለን ስለጠፋው ማንነታችን፣ እንመክራለን፣ እንመካከራለን፣ እንነጋገራለን፣ እንወያያለን፣ ቃለ ጉባኤ እንይዛለን። ለሌላ ነገር እንደምንይዘው ቃለ ጉባኤ እንይዛለን፣ እንይዛለን። ከዚያ በኋላ ስትራቴጂ እንነድፋለን። ከየት እንጀምር እንባባላለን። ሰዎች ይመደባሉ፣ ሀብት ይመደባል። ቅድም ካልኩት ጠመንጃ ዱላ በመለስ ሁሉንም ነገር እናንቀሳቀሳለን በሰላማዊ መንገድ። ምንን ለማስመለስ? ማንነታችንን በክርስቶስ ቅድም ጴጥሮስ ያለንን ማንነት ለማስመለስ ያለን አቅም፣ ሀብት፣ ኃይል አንቀሳቅሰን እንነሳለን። በዚህ ሰሞን እናደርጋለን። እግዚአብሔር ይርዳን። የምንሰማውን ዝም ብለን እንደ ዘበት አንሰማም። ብቻ አንልም፣ ጥሩ ነበር ብቻ አንልም። ወንድሞች ሆይ ስለዚህ ነገር ምን እናድርግ እንባባላለን። በሐዋርያት ሥራ ምዕራፍ 2 ቁጥር 37 መሰረት የጴጥሮስን ስብከት ከሰሙ በኋላ መጡ ይላል አይደለም? ሰዎች መጡና ወንድሞች ሆይ ስለዚህ ስለነገራችሁን ነገር እንግዲህ ከድሮ ከአዳም ከአብርሃም ጀምሮ ነው የተረከላቸው። ረጅም ሰዓት መሆን አለበት የተናገረው። ያን ሁሉ ከተረከላቸው በኋላ ልባቸው የተነካ ሰዎች ይላል። ልባቸው ተነካ ነው የሚለው። መጀመሪያ ነገር ልብ መነካት መቅደም አለበት። በዚህ ሰሞን እግዚአብሔር በመንፈሱና በቃሉ ልባችንን ይንካው። አሜን። ልባችን መነካቱን ግን በአሜን ብቻ አይደለም፣ በመምጠጥ ብቻ አይደለም፣ በውሳኔ ይህን ጥያቄ በመጠየቅ እንግዲህ ወንድሞች ወይ ነገሩ ይሄ ከሆነ እውነቱ ይሄ ከሆነ ምን እናድርግ በምንባባልበት አይነት ከፍታ እግዚአብሔር ይሄን ጉባኤያችንን ኮንፈረንሳችንን ይደምድምልን። አሜን። እንዲያት ጊዜ ይስጠን። አሜን። ቀጣዩ የሚቀጥለው ጊዜ እናያለን። እግዚአብሔር እንደረዳን መጠን ጥያቄያችን ርዕሳችንን አትርሱት፣ መነሻችን አትርሱት። የተወሰደን ማንነት ተዋግቶ ማስመለስ። በእርግጥ ማንነታችን ተወስዷል። በደንብ ነው የተወሰደው። በቃ የቀረው ነገር እንዳልኩት ነው። ቤት ነው፣ ድምፅ ማጉያው ነው፣ ሙዚቃ መሳሪያው ነው፣ ድምፃችን ነው፣ መዝሙሮቻችን ናቸው። በቃ ተሰብስበን እንደዚህ መለያየታችን ነው። ይሄን ድርጅቱ ነው ያለው፣ ኦርጋናይዜሽኑ ነው ያለው፣ ስትራክቸሩ ነው ያለው። ህይወት ከውስጥ ወጣ። ህይወት ይባላል ከውስጡ የወጣበት፣ ጥይት የሌለው ሽጉጥ፣ እህል የሌለበት ቀፎ፣ ንቦች የሌሉበት ቀፎ። በጣም ከብዷቸው ይሆናል፣ ግን እውነቱ ይሄ ነው። እንነጋገር በግልጹ። ይሄ ጊዜ የፈውስ የመመለስ የተሃድሶ ጊዜ ይሆንልን። እግዚአብሔር አምላክ ሆይ በዚህ ቃል ላይ መንፈስ ጠብ ይበለን ጌታ።
እውነትና ጽድቅ ካንተ ልብ የተቀበልኩትን ተናግሬ ከሆነ ይሄ ቃል ይስራ፣ በሕዝብ ሕይወት ይስራ፣ በዘመኗ ቤተክርስቲያን ውስጥ ይስራ። ጨምሬ ቀንሼ ከሆነ እሱን ቀንስልኝ፣ አስወግደው ጌታ፣ ከልባቸው ላይ አይረፍ። እውነት ከሆነ ግን ይሄ እውነት ይጽና። በመዝሙር 68:28 እንደተጻፈው አቤቱ ይህንን ለእኛ የሰራውን አጽናው ብለው እንደለመኑ በእውነት የሰማነው እውነት ከሆነ አጽናለን ጌታ ሆይ። በእነዚያ 3 የመሬት አይነቶች ላይ እንደተዘራው እንደከሰረው ዘር አይሆንብን። በሸው እንደታነቀው እንደደረቀው በወፍ እንደተለቀመው አይሆንብን። በመልካም መሬት እንደወደቀውና እንዳፈራው አድርግልን። ከዚህ በኋላ በየተራው በተለያዩ ርዕሶች የሚናገሩ ወንድሞች እንዳሉ እህቶችም እንዳሉ አውቃለሁ ጌታ። የሁሉ ድምር ውጤት ኮንፈረንሱ መጨረሻ እንደ ካናዳ የኢትዮጵያ ቤተክርስቲያናት ህብረት፣ እንደ አጥቢያ ቤተክርስቲያን፣ እንደ ግለሰብ፣ እንደ አገልጋይ፣ እንደ መሪ ሁሉም እግዚአብሔር ፊት ለፊት ያየሁት ሰውነቴ ድና ቀረች። ይሄ ጊዜ የሚረሳ ጊዜ አይደለም። በህይወቴ አንድ ነገር ሆኗል ብሎ ይጨርስ ሁሉም ሰው። እናመሰግናለን ይሄ ስለምታደርግ። ክብር በሰማይ በምድር ለአንተ ይሁን። እኔንም ተናግሬ ከንቱ እንዳልሆን ጠብቅ። ሁሉ ለክብርህ በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተመሰገነ ይሁን። እግዚአብሔር ስለላከልን ቃል እናመሰግነዋለን። አሁን ሁላችንም በጸሎት መንፈስ ሆነን ስለመጣልን ቃል በውስጣችን እግዚአብሔር በተናገረን ምናልባትም ጌታ ይህን ቃል የላከው ለእኔ ነው፣ እግዚአብሔር ይህን ቃል አምጥቶልኛል፣ ንስሐ መግባት እፈልጋለሁ፣ እግዚአብሔር እንዲረዳኝ እፈልጋለሁ፣ ላይፌን እንደገና እግዚአብሔር መልሼ ልሰጥ እፈልጋለሁ የምትሉ ካላችሁ እንጸልይላችኋለን። ሁላችንም ራሶቻችን ዝቅ አድርገን አይኖቻችንን ጨፍነን ከእግዚአብሔር ጋር ብቻ እየተገናኘን የስብከቱ ዓላማ የትምህርቱ ዓላማ ወደ ቀደመ ፍቅራችን እንድንመለስ፣ ወደ እግዚአብሔር እንድንመለስ፣ የጣልነውን ቦታችንን ፈልገን እንድናገኝ ስለሆነ እንጸልያለን። ምናልባት ሊጸለይ ይፈልጋለሁ የምትሉ እጃችሁን ካፋያችሁ መታችሁ እዚህ እንጸልይላችሁ እንችላለን። የመሰብሰባችን ዓላማ የጸሎታችን ዓላማ ለበረከት ስለሆነ ለቸርነት ስለሆነ ወደ ለመመለስ ስለሆነ ምናልባት ፓስተር አማረ ወደዚህ መጣና በመጣልን ቃል ላይ እግዚአብሔር እንድንተገብረው ሰምተን አይቶች እንዳንሆን ሁላችንም አብረን ከእሱ ጋር እንጸልያለን። እግዚአብሔር የተመሰገነ ይሁን። ተነስተን ቆመን ሁላችንም እንጸልይ። እንመጣለን ድምፅ ያዕቆብ ኤሳው ነኝ ያለው በአባቱ ፊት ነው። ያው እግዚአብሔር ፊት ግን ስለማን ነው ሲለው ኤሳው ነኝ ማለት አልቻለም፣ ያዕቆብ ነኝ አለ። ዛሬ ማንነታችንን ለእግዚአብሔር እናሳየው። እነሆ ያዕቆብ ነኝ ከዛሬ ጀምሮ የሚል የእግዚአብሔር መለኮታዊ እጅ ከቃሉ ጀርባ ይመጣል። እኔ ብለን ማለት እንድንችል በሰዎች ዘንድ ያለፍንባቸው ያልሆነውን የሆንበት ያስመሰልንበት እውነተኛነት በሌለበት ሁኔታ ውስጥ አልፈናል። አሁን ግን ጌታ ፊት ለፊታችን በቃሉ መጥቷል። እኔ እንዲህ ነኝ ማለት እንድንችል ጌታ ይርዳን። መንፈስ ቅዱስ ነው እየተናገረን ያለው፣ ጌታ ነው እየተናገረን ያለው።